ናስትልኝ የፈንታሌ ሚዲያ ቤተሰቦች እንደምናረፈዳችሁ እንደምናዋላችሁ የፈንታሌ ሚዲያ ዝግጅት ነው። በዛሬ ዝግጅታችን የትግራይ ክልላዊ አስተዳደር በይፋ ለአቶ ካሳሁን ጎፌ የጻፈው ደብዳቤ አለ። እሱ ምን አይነት ይዘት አለው፣ ከሀገሪቷ ተጨባጭ ሁኔታ ምን ማለት ነው የሚለውን እንዳስሳለን። ሌላው የሐኪሞች ቅሬታ አቀራረብም አቅርቦቱም በአጠቃላይ ከዝንጀሮ ፖለቲካ መንግስት ለይቶ ላይ ይገባል የሚል መረዳታችንን እናካፍላለን። ሌሎችም ተጨማሪዎች አሉ። አብራችሁን ሁኑ። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አብረን ቆይ። ዛሬ የትግራይ ክልላዊ መንግስት ነው የትግራይ ክልላዊ አስተዳደር ለአቶ ካሳሁን ጎፌ በአፋርና በወልዲያ በኩል የጭነት መኪናዎች እንዳያልፉ የተከለከሉበት ምክንያት ማብራሪያ እንዲሰጠን እንጠይቃለን ብሏል። ምን ማለት ነው? ሁሌ እንላለን ከጦርነቱ ማግስት አንድ የአፋር መንገድ ነው ያለው ወደ ትግራይ መግቢያ። በአማራ ክልል ኦልሞስት የተዘጋ ነበረ። በኋላ በሂደት በወልዲያም የመግባት ሁኔታዎች የተፈቀዱበት አለ። ዋናው ቁም ነገሩ ምንድነው? ወደ ትግራይ የሚገባው ማናቸውም የእህልም የተለያዩ አቅርቦቶች ተቋርጠዋል ነው ከደብዳቤ የተረዳነውም እየሰማን ያለ ነው። ይሄ ጉዳይ ከዚህ በፊት በትግራይ ጦርነት ጊዜ ሁላችሁም እንደምታውቁት አጠቃላይ ትግራይ ሲጅ ውስጥ የነበረችበትና በርካታ ንጹሃን ህይወታቸው ያለፈበትን ማንም ሰው አይረሳም። ከዛ አሰቃቂ ህልፈት በኋላ በደቡብ አፍሪካ በተደረገ ስምምነት የፕሪቶሪያ ሰነድ የሚባል በሁለት በፌደራል መንግስትና በትግራይ ኃይሎች ወይም በቲፒኤልኤፍ መካከል ተፈርሞ ሰነድ ተዘጋጅቶ እንግዲህ 2 ዓመት የተሻለ አንጻራዊ የሆነ ሰላም ያለበት ሁኔታ እንደነበር ሁላችንም የምናውቀው ነው። አሁን በአብዛኛው እየሰማን ያለነው የነዚህ ሸቀጣሸቀጥ መዘጋት እየሰማን ያለነው ወደ ኤርትራ ይሄዳል የሚል ምክንያቶች በስፋት እየተነገሩ ነው ያሉት። የነዚህ መነሻ ደግሞ ምንድነው? በትግራይና በኤርትራ መካከል ድንበሮች ተከፍተዋል የሚል ነው። ኦፊሻሊ ይሄን ማንንም ማረጋገጥ ወይም አዎ ከፍተናል ተስማምተናል የሚል በግልጽ የቀረበ ነገር የለም። በሚዲያዎች በስፋት ነው የሚሰራጩት። ዋናው ቁም ነገሩ እሱ አይደለም። ከዚህ በፊት በተደጋጋሚ ተናግረናል። በፌደራል መንግስትና በቲፒኤልኤፍ መካከል ያለው ልዩነት በተለይ ምርጫ ቦርድን በተመለከተ በስፋት እንደ ፈንታሌ ሚዲያ አቅርበናል። አማራጮችንም አስቀምጠናል። አሁን እንደዚህ አይነት ቅሬታዎች አጠቃላይ የትግራይ ህዝብ ሙሉ ለሙሉ ሸቀጥ የማያገኝበትን እርምጃ መውሰድ ህገ መንግስታዊም አይደለም ህጋዊም አይደለም። ግን ለዚህ ዋናው ምክንያት ተብሎ ሊጠቀሱ የሚችሉት ምንድነው ስንል ወደ ኤርትራ የሚሄድ ነው የሚባለው እዚህ ጋር ግልጽ በማያሻማ ነገር አስቀምጠናል። ለምሳሌ በአሁን ሰዓት እኔ እስካለኝ መረጃ በፌደራል መንግስትና በቲፒኤልኤፍ መካከል ሙሉ ለሙሉ ግንኙነት የተቋረጠበት ሁኔታ ነው ያለው። አንድ ለምሳሌ ከኤርትራ መንግስት ጋር ግንኙነት እያደረጉ ነው ተብሎ በስፋት እንደውም አንዳንድ በኢቭን በቲፒኤልኤፍ አመራሮች ከኤርትራ ህዝብና መንግስት ጋር ሰላም ማምጣት አማራጭ ነው ብለው እንደሚያምኑ ይህን ሰላም ለማድረግ ደግሞ አንዱም አልፎም የማንንም በጎ ፍቃድ አንጠይቅም ለሰለ ሰላም ስለሆነ ሰላም ምንም አይነት ፍቃድ አያስፈልጉም የሚል ንግግሮች እየሰማን ያለን። በፌደራል መንግስት ባይናገርም እነዚህ አይነት ወደ ትግራይ ሊቀርቡ የሚችሉ አቅርቦቶችን መከልከል ምንድነው? ብዙ ሚዲያዎች ታዝበናል። አንዳንዱ ድብን ባለ ጥላቻ የሰከረ ነው። አንዳንዱ ወደሚፈልግበት ሁኔታው እንዲያዘነብል አማራጭ የሚወስድ ነው እንጂ በፌደራል መንግስትም በቲፒኤልኤፍ መካከል ኢቭን በጊዜያዊ አስተዳደሩ መካከል ያሉትን ልዩነቶች የማጥበብ ቴንደንሲዎች አናይ። ይሄ አገር ይጎዳል ሲባል አንዳንዱ ምን ያመጣሉ 4 ሰዎች ናቸው ብሎ የሚተነትንም አለ። አጠቃላይ ፌደራል መንግስት በትግራይ ፖለቲካ በ4 ሰዎች መነጽር ሁሉ እንዲያይ የሚተነትኑ አሉ። እውነቱ እሱ ነው ወይ ነው? ለፌደራል መንግስት ምን ይጠቅመዋል? ለቲፒኤልኤፍ ምን ይጠቅመዋል? ለጊዜያዊ አስተዳደሩ ምን ይጠቅመዋል? እንዳገር ምን ይጠቅመናል የሚለውን
ሁኔታዎች ከማየት በዘለለ ምን የሚሉ ለምሳሌ አንዳንዱ እየተነሳ ከኤርትራ ጋር የሚገናኘው ቲፒኤልኤፍ ነው ይላል። ከኤርትራ ጋር የሚገናኘው ቲፒኤልኤፍ የላካቸው ነው ይላል። ይሄን የሚለው መንግስት ደጋፊ ነው የሚለው። መንግስት ደግሞ በአሁን ሰዓት ቲፒኤልኤፍ የሚባል አያውቅም። ፋክቱ እኮ ይሄ ነው። ምክንያቱም የፌዴራል መንግስት በምርጫ ቦርድ ተሰርዟል ስለተባለ ከቲፒኤልኤፍ ጋር ግንኙነት የለኝም። ምክንያቱም የፌዴራል ተቋም ነው። በቲፒኤልኤፍ በኩል ለአፍሪካ ህብረት፣ ለተባበሩት መንግስታት፣ ለተለያዩ አካሎች ተጽፏል። ያ ስብሰባ ይጠራ አይጠራ እነዚህ አደራዳሪዎች ምን ያህል ገፍተው መተውን ጉዳይ ወደ ትክክለኛ መስመር እነሱ በሚያምኑበት ይመልሳሉ አይመልሱም እንደተጠበቀው ነው። ግን በፌዴራል መንግስትና በቲፒኤልኤፍ መካከል ልዩነቱ እንዲሰፋ ከሚጠቀሙት ታይትልን አርስት ጀምሮ ምክንያታቸው ባይገባኝም እያንዳንዱ ሚዲያ የራሱ ምክንያት አለ። ልዩነት እየፈጠሩ የሚውሉ እንደገና ተመልሰው የቲፒኤልኤፍ አመራሮች ከኢሳያስ ጋር ይገናኛሉ ይላሉ። እንደ ፈንታሌ ሚዲያ ምን ብለናል ያደጋግመን። ቲፒኤልኤፍ እና በፌዴራል መንግስትና በቲፒኤልኤፍ መካከል ቲፒኤልኤፍ በጊዜው አስተዳደሩ ነው እንግዲህ ግንኙነት ያለው። ስለዚህ እዛ ያለውን ኃይል በየትኛውም የሌጋል ኢንስትሩመንት የመገናኘት እድል ሙሉ ለሙሉ እንዲበጠስ ትልቁ ሚና ሲጫወት የነበረ ሚዲያው ነው። አንዱ ሙሉ ለሙሉ እንዲላይ ከተደረገ በኋላ ክሱ ምንድነው ነው? ለመካሰስ ለመጠያየቅ ዋናው ፖይንት ምንድነው? ሁለቱም አካሎች በህግ መገናኘት መቻል አለባቸው። እኛ በተደጋጋሚ ብለናል። የፕሪቶሪያው ስምምነት ለውቅና በቂ ነው ብለን ነው ምናምነው። በተደጋጋሚ መንግስት ሌላ አማራጭ ተከትሏል። ኦኬ ሌላ አማራጭ መንግስት ከተከተለ በኋላ ወይም ምርጫ ቦርድ ውሳኔ ካረገ በኋላ በየሚዲያው የሚሰራው ደግሞ ክስ ነው የሚሆነው ማለት ነው። ይሄ ነው እዚህ አገር ላይ እንዳይፈጠር መንግስት መዝግቦ በህግ አግባብ መቆጣጠር ሁኔታዎችን ማስተካከል ይሻላል። ከመንግስት ጋር የህግ ግንኙነት በሌለው መልኩ አንድን የፖለቲካ ኃይል ወይም አንድን የወታደራዊ ኃይል ኦፕን ስፔስ ላይ ማድረግ ከፈለከው ጋር የሚያዋጣህን ወስን ማለት ነው። ያ አገር ይጎዳል ብለን በተደጋጋሚ ተናግረናል። ግን ውዝግቡ ምንድነው? ክሱ የመጣው ከምንድነው? ኦሬዲ ሁለት አካላት በፌዴራል መንግስትና በቲፒኤልኤፍ መካከል የህግ ሞኒተር የመደራረግ ጉዳይ ላይ ከቆመ በኋላ ማለት ነው። ሚዲያውም ዞር ብሎ ማየት ያለበት ወይ ሚዲያው መግፋት ያለበት የትኛው ሚድል ፖይንት ላይ ይገናኙ። አንዳንዱ እርምጃ መወሰድ አለበት ይላል። ትላንት ራሱ ስራ አስፈጻሚ የነበረ አካል ይሄ ኃይል አንድ ሊባልና እርምጃ ሊወሰድበት ነው ይገባል ይላል። እርምጃ መውሰድ ምን ማለት ነው? ምን አይነት ጦርነት ነው? አሁን የቀረው እኮ ኦነስትሊ ማለት ፖለቲካሊ ስፒኪንግ እኮ ሁሉ ሰው ለምን ዝም እንዳላላቀም ዋር እኮ ነው የቀረው፣ ጦርነት ነው የቀረው። አሁን ይሄ በጣም አደገኛ ምልክት ነው። የኤርትራ መንግስት የፈለገውን በፈለገው ወደብ ያለው ነው በመርከብ የፈለገውን ጭኖ ማስገባት ይችላል። ወደ ትግራይ የሚሄድ ወደ ኤርትራ የሚሄድ ይሄን ያህል የተለየ አጓጊና ለኤርትራ የሚደርስ ነገር ምን እንደሆነ ግልጽ አይደለም። ወይም ደግሞ የፌዴራል መንግስት ካለበት ኃላፊነት ከጊዜው አስተዳደር ጋር ሆኖ ደግሞ እነዚህ ሊወጡ ይችላሉ የሚል ከሆነ በስምምነት በጋራ መጠበቅ ነው። ህዝቡን መቅጣት ግን ምን ሶሉሽን አለው ነው? ምን ሶሉሽን አለው? ምን ይጠቅማል ነው? አሁን ከዛ ካለው የፖለቲካ ኃይል አስተላለፍ በቲፒኤልኤፍ የሚደግፍም አለ፣ የተወሰነ ተቃዋሚም አለ። እንደዚህ አይነት እርምጃዎች ግን አጠቃላይ ህዝቡን የሚያደርጉ ከሆነ የማይሆን የፖለቲካ ኃይል አስተላለፍም ያመጣል። ይህም በቀናነት ማየት ጥሩ ነው።
የቱ ነው ትንሽ ኮስት የሚያመጣው? ስለዚህ እንደዚህ አይነት ነገሮች አንድ ሰው ወደ ኤርትራ ሲሄድ እዚህ ቅሬታ የሚቀርብ ከሆነ ኢሳያስን አገኙት ቅሬታ የሚቀርብ ከሆነ ሚዲያዎች መስራት ያለባቸው በመሄደውና በፌደራል መንግስት መካከል የህግ አግባብ ያለው ድልድይ ነው መፈጠር ያለበት። ከዛ ውጪ በባዶ ሜዳ የተለቀቀ ፖለቲካን ፓርቲ በሉት የሚሊተሪ ኃይል ኤግዚስቴንሺያል የሆነ ትሬት አለብኝ ብሎ ራሴን ላቆይበት የምችለው አማራጭ እንደዚህ ነው ብሎ ሊወስን ይችላል። ያን እንደዚህ የማውን ስቴፕ ውስጥ ከተገባ ደግሞ መንግስት አክሽን መውሰድ ይጀምራል። ከዛ ጦርነት ይመጣል ማለት ነው። ይሄ አጠቃላይ ውድ ካሁን በኋላ ያለው ጦርነት የመንቀል ነው። የሚዋጋ ማንኛውም ነቃይ ነው የሚሆነው። ኮስቱም ትልቅ ነው የሚሆነው። የቁሱም የሰውም ኮስት በጣም ትልቅ ነው የሚሆነው። አገሪቷን ባለችበት ኢኮኖሚም እንዴት ብለን መቀጠል እንደምንችልም እግዚአብሔር ነው የሚያውቀው። ግን የተሻለ አማራጭ የለም ወይ? በዚህ ጉዳይ ላይ ሊገቡ የሚችሉ ኃይሎች የሉም ወይ? ወደ ጦርነት ከመግባታችን በፊት አጠቃላይ ቀውስ ውስጥ ከመግባታችን በፊት በጣም አማራጭ የሚባሉትን ሁኔታዎች ለማየት ሚዲያው ያን ሚና ነው መጫወት ያለበት። በላቸው፣ ቀጥቅጣቸው፣ ደንቆሮ ይላል ግማሹ ምናምን ይላል። ይሄ እኮ የተሞከረ ነው። 2 ዓመቱ በተመሳሳይ ሙከራ ተደርጎ ነው። ጦርነት ተገብቶ እኮ ነው ፕሪቶሪያ የመጣው። አሁን ወደዛ ሙቭ የማያድርግ ምን ይጠቅማል? በተለይ የሚዲያ አካላት እኔ በጣም ደጋግሜ የምለው ስም መጥራት ስለማልፈልግ ነው እንጂ ምን እንደሚፈልጉ ራሱ አይታወቅም። ምን እንደሚፈልጉ ከዚህ ጋር ተያይዞ የሚነሳው ምንድነው? ሌላው ለምሳሌ ምርጫ ቦርድ አዲስ ፓርቲ ፍቃድ ሰጥቷል ለእናቶ ጌታቸው ማለት ነው። እዚህ ላይ ረዳ ያለፈው ለምሳሌ ወዲያን ጥሩም ነው የሚባለው ጀነራል በአፍሪካ ኢንተለጀንስ ላይ በወጣ ላይ ስማቸው ተዘርዝሮ ሐራ መሬት በሚባል ወታደሮች እያሰለጠኑ እየታጠቁ መሆኑ ተጽፏል። ይሄን እንኳን አላስተባበሉ። ግን በዚህ መልኩ ያለን ኃይል ደግሞ የሲቪል እንደገና ምርጫ ፓርቲ መመስረት መስጠት ይሄ ደብል ስታንዳርድ ነው የሚሆነው። እንደ ሀገር አያስቀጥልም። ፖለቲካው ይገባናል እኛ እንደ ሀገር ግን የሚያስቀጥል አይደለም። አሁን ዘ ኔክስት ስቴፕ ከአፋር አካባቢ የሚነሳ ሐራ መሬት ወይም ከዚህ ከደቡብ ዞባ እንግዲህ ከሌላው ከታጠቀው ከቲዲኤፍ ኃይል ጋር ጦርነት ይገጥማል ማለት ነው። ያን ጦርነት ለማብረድ ደግሞ ሁለቱ የሚጋር ከየት በኩል የኃይል አሰላለፍ ልዩነት ሊመጣ እንደሚችል ወዴትኛ ዋሩ ስኬል አፕ እንደሚያደርግ ማንም እርግጠኛ መሆን አይችልም። የሚሰለጥነው ማል ምን ያህል ቲዲኤፍንም ሊስተካከል ሊሰራ እንደሚችል ምን ያህል ውጤታማ ለሚሆን እኔም እርግጠኛ አይደለሁም። የኃይል ሚዛን መዛነፍ ስላለ ይሄን ኃይል ሚዛን መዛነፍ ሊያመጣ የሚችለውን ቁርሾን ወይ በደጋፊና በተቃዋሚ ደግሞ ወታደራዊ አሰላለፍ ውስጥ ቢገባ እንደ ሀገር ነው የምንጠፋው። ምርጫ ቦርድም ይሄን ለምሳሌ ፍቃድ ይሰጥ አንዱን ሰርጃለሁ ካለ ሁለተኛውን ፍቃድ ሰጣለሁ ካለ ከወታደራዊ እንቅስቃሴ ውጪ መሆናቸው ማረጋገጥ መቻል አለበት ምርጫ ቦርድ። ምክንያቱም ይሄ ነገ ያልፍና ሌላ ታሪክ የሚጻፍበት ጊዜ ይመጣል። የማያልፍ አገርና ህዝብ ስለሚቀጥል ሁሉም ታሪክ ሆኖ ሊያልፍ ይችላል። ፖይንቱ ግን የትኛው ነው ሚድል ግራውንድ? የትኛው ነው ዋጋ የሚቀንሰው? እንደሚባለው የ4 እና የ5 ሰዎች አጠቃላይ ትግራይ ፖለቲካ ትንታኔ የሚተነትኑ እነሱም በማመን ብቻ አጠቃላይ የትግራይን ችግር መመለስ ይቻላል ወይ ነው? ስለዚህ ይሄ ነገር በግልጽ መቀመጥ መቻል አለበት። ምንም አይጠቅመን እርስ በርስ እንጫረሰውናል እንጂ የሚጠቅም ነገር የለም። አሸናፊነትን ቢገኝ በከፍተኛ ዋጋ ዘግናኝ በሆነ ዋጋ የሚቀጥለውን ግን ፖስት ዋሩን ግን ሊያራምድ የማይችል ሊሆን ይችላል።
የጦርነት መቋጫው አዲስ ጦርነት ሊወልድ ይችላል። የፖስት ዋሩ እንዴት ሊፈጸም ይችላል? ግን በፊት ከሄድንበት ግን አደገኛ ኮስት ነው የሚሆነው። የውጭ ኃይሎችንም የሚጋብዝ ኮስት ነው የሚሆነው። ዋጋው ከባድ ነው። በምን መልኩ ነን ማጠብ የምንችለውን የሚለውን መገንዘብ መረዳትና ለዚህ የተሻለ አማራጭ መምጣት ጥሩ ነው ብለን እናምናለን እንደ ፈንታሌ ሚዲያ። ስለዚህ አጠቃላይ ህዝቡ ምግብ አይገባልም ተብሎ ግን መቅጣት በየትኛውም at any legal standard ይሄን ስልጣን ያለው ማካለ የለም ኢትዮጵያ ውስጥ honestly speaking። ያሉትን ችግር ካለ በማንኛውም ችግር መፍታት ነው እንጂ አጠቃላይ ህዝቡ ይሄ አይደርስም የሚባል ጉዳይ ከዚህ በፊት አይተነዋል። ከጦርነቱ ያልተናነሰ በመቶ ሺዎች የጨረሰው አንዱ ሲጅ ነው። ተመሳሳይ እዛ ውስጥ መግባት ምን ፖይንት አለው? በአንድ ህብረተሰብ ውስጥ የሆነ ፖለቲካ ኃይልም ቢያምጽም ህብረተሰቡን ከፖለቲካ ኃይሉ ጋር ነው እንጂ ከህብረተሰቡ ጋር እንደዚህ አይነት ነገር ማረግ ምን ይሰራል? ኦሮሚያ ክልል አለ፣ አማራ ክልልም አለ። በእንደዚህ አይነት መልኩ ጦርነት አጠቃላይ ህብረተሰብ ውስጥ እህል አይገባም የሚል ጅምላ ጨራሽ የሆኑ ነገሮች በአንዳንድ አካባቢዎች ተደርጓል እስከሚባል ድረስ ኦፊሻሊ በእንደዚህ አይነት መልኩ ክልሉ ሲጠይቅ ሰምተን አናውቅም። ስለዚህ ያካሄድ የበለጠ የሚያቃቅር መጥፎ ስለሞን ቢታረምና ቢታይ ነው የምንለው። የመጀመሪያውን በዚህ እናጠናቅቃለን ማለት ነው። አብረን እንቆይ። ፈንታሌዎች ነን። እንግዲህ የጤና ባለሙያዎችን በተመለከተ ጥሩ ፕሮግረስ አለ ማለት መነጋገር ብዙ ነገር ያርቃል። ለረጅም ጊዜ በርግጥ ተነጋግረዋል። ከዚህ ከአድማው በኋላ ወደ 3ኛ ሳምንት እየገባ ነው። ከክብርት ሚኒስትሯና ሚኒስትር ዴታዎች ከሌሎቹም ጋር መወያየት ችለዋል። በርግጥ ይሄ ነው የተሰጣቸውን ወይ መንግስት ተቀበሉ ያላቸውን ኦፈር ባይገልጹትም ይሄ ነገር ግን ተነግሯል። ለምሳሌ አሁን አንዱ ጥሩ ነገሩ ምንድነው? በእንደዚህ አይነት ቀውስ ወይም ስራ ማቆም አድማና ውጥረት ውስጥ መነጋገራቸው አሪፍ ነው። ግን ቅድም እንዳልን እዛ ላይ ርዕሳችን ላይ እዚህ መሃል ላይ የዝንጀሮ ፖለቲካ የሚሰሩዋል። የዝንጀሮ ፖለቲካን ማለት ነው ሁሌ በሰለ ነገር ነው ይበሉት። አብስለው አደራጅተው አብቅተው አይመጡ። ሁሌ በሰለ ነገር አይቻልም። አንድ ክልል ሲያምጥ እሱን መንጠቅ፣ ህዝቦች በሆነ ነገር ሲደራጁ እሱን መውሰድ፣ በህዝቦች ችግር ላይ ተመስርቶ ህዝብ አደራጅቶ መምጣት ማብቃት አንድ ነገር ነው። ዶክተሮቹ ላለፉት 6 ዓመታት ሲነጋገሩ ነበር። መጨረሻ ላይ ዛሬ ወደ 3ኛ ሳምንታቸው እየገቡ ነው ያሉት። ስራ ማቆም አድማ አድርገዋል። መንግስትም በስራ ማቆም አድማ አልመልስም ብሏል። ኦኬ የመጀመሪያው ስቴፕ ከሚኒስትሯ ጋር ተገናኙ። አሁን ሁለቱም ተገናኙ ምን ማለት ያነሳችሁ ጥያቄ ሪኮግናይዝ ተደርጓል ማለት ነው። ኦኬ ሁለተኛው ስቴፕ ምን እንደሚሆነው በየትኞቹ ቦታ ላይ ነው መነጋገር ያለብን የሚለው ይመጣል። ይደረደራ ከተደረደረ በኋላ በአጭር በመካከለኛ በረጅም ጊዜስ የሚመለሱት ጥያቄዎች የትኞቹ ናቸው ብሎ ሰው ይነጋገራል። 12 አካባቢ ጥያቄዎች ማቅረባቸውን እየሰማን ነው ለመንግስት መሻሻል ያለባቸው 50 ይሁኑ እኔ አስጨንቀኝ። ዋናው ሁለቱ ቁጭ ብለው ማውራት መቻላቸው ነው ዋናው ፖይንት። ሰው ምክንያቱም መነጋገር ያርቃል። በዚህ መሃል ግን ፖለቲካ ለመስገድ ለማፋፋት በጣም ቀውሱን ወደ ላይ የማድረግ ጉዳይ የምንከተል ሚዲያዎችም የፖለቲካ ኃይሎችም እንደና አንዳርጋቸው ሁሌ የበሰለ እንደ ዝንጀሮ የበሰለ ነገር የሚለቅሙ ፖለቲከኞችም ከዚህ ጉዳይ መውጣት ነው።
ከሁሉ በላይ ዶክተሮቹን ነው ተጎጂ የምናደርጋቸው እዚህ ላይ አሁን ከሚያሳየው እንግዲህ ከግንቦት 5 ጀምሮ ነው ሁላችንም እንደምናቀው ወደ ስራ ማቆም አድማ ይገቡትና በዚህ ሂደት ላይ የታሰሩ ዶክተሮች አሉ በአንዳንድ ቦታ ከስራም የተባረሩም አሉ ማስፈራሪያም እንደደረሰባቸው የተናገሩ አሉ ይሄ በዚህ ሂደት ያጋጠመ ነው እነዚህን ሁሉ ለመዝጋት ቁጭ ብሎ ማውራት ነው ሚኒስትሩ ያሰሩት ኢኒሼቲቭ ጥሩ ነው የሚቀረው ምንድነው ሁለቱን ባለድርሻ አካላት በዚህ ጉዳይ ላይ መንግስትና ዶክተሮችን የሚያቀራርብ የሁለቶቹንም የመደራደሪያ ነጥብ ይዞ ሊያደራድር የሚችል ሲቪክ ተቋምም ይሁን የሰብአዊ መብት ኮሚሽን በእኔ ኃላፊነት ኢኒሼቲቭ ወስዳለሁ ብሏል ይሄ የሚበረታታ ነው ሌላም አካል ካለ መግባት ነው እንጂ ዶክተሮቹና መንግስት እንዲጫረሱ አይደለም ከዚህ ማንንም ያተርፍ የለም የዶክተሮቹ ጥያቄ ብዙዎቻችን ሞኝ ነን ከኛ በላይ ያነበቡ ከኛ በላይ ዕውቀት ያላቸው በሙያቸው በአካዳሚክም ሁላችንም እንደምናቀው በደንብ ፐርፎርም የሚያደርጉ ልጆች ወይ ከፍተኛ ውጤት የሚያስመዘግቡ እዛ የሚገቡ ናቸው ግን የሙያ ስራ ነው የሚሰሩት እዚህ ጥልፍልፍ ፖለቲካ ውስጥ ያሉበትም እንዳንድ ቀበሌ ኖርበት ይችላሉ አብዛኞቹ ስናገ ኢትዮጵያ ፖለቲካ ታቃላችሁ ሚፋጅ ነው እንጂ ያገርቷን ፖለቲካ ይረዳሉ ማንንም ሰው ቀርቦ ጉዳያቸውን ሲጠይቃቸው ለምን ፍላጎት እንደሚፈልገው የሚያቃሉ አያቁም ብለናል እየተናገርን ያለው ሚዲያው ግን በተለይ እና አንዳርጋቸው አይነት የተገኘን የሚዘግን ማለት ነው ዘግኖ አንድም ቀን ግን ለህዝብ ጥቅም ማውል ማለት ነው እንደዚህ አይነት አካሄዶች ቀዝቀዝ ማለት መቻል አለባቸው አሪፉ ነገር ግን ሁለቱ አወሩ አይደለም መንግስት በራሱ መደራደርና ክራይቴሪያ እነሱም ሊያወያይ የሚችል ሌላ ሲቪል ተቋማትም ካለ ምንም ካለ መምጣት ነው ያለባቸው እንጂ በሁለቱ መጋጨት ማንንም ምንም ያተርፋል ይሄ ጥያቄዎች ባለመመለስም ደግሞ በጣም በርካታ ህብረተሰብ ይጉላላል ግን ይሄ ንጹህ የሆነ የመብት ጥያቄያቸውን የፖለቲካ ጥያቄ እናረጋለን ብሎ መንግስትንም ማስደንበር አላስፈላጊ እርምጃ መውሰድ በሚዲያ መቀስቀስ አናክሰፕተብል ለኢትዮጵያ መንግስት ተብሎ የሚነገር አይደለም ማንንም ሰው በአገሩ ሰላም መደራደር የለበትም በቃ መነጋገር ነው እዚህ ጋር እንምጣና ምንድነው ለምሳሌ ባለሞች ለረጅም ጊዜ ሲንከባለል የነበረ የመጣ ውዝፍ ነው ማን ነው እንግዲህ ሚኒስትሩም አንድ ዶክተር ደረጀ ሚኒስትር ዴታው ኤቭሪ ሪኮግናይዝ አድርገዋል ጥሩ ነው አሁን ባለሙያዎች ለምሳሌ የሙያ ፍቃድ እንወስዳለን ምናምን እንወስዳለን የሚባለው ነገር እሱ ይቆይ ምክንያቱም ምንም ነገር ይመለሰው አፋጣኝ ምላሽ የሚሰጠው አለ መካከለኛ አለ በረጅም ጊዜ ይመለሳል በሶስት ቦታ ሰባብሮ ከኮሚቴዎቹ ጋር ተነጋግሮ ደረጃ በደረጃ የፈቱ ጉዳዩን መጨረስ ግን እንዳገርጡ ማንም ከዚህ በዚህ ሁኔታ ቅር የሚለው ነገር ያለ አይመስለኝም በዚህ ሂደት ላይ ሲጀመር ደግሞ ይሄ ማስፈራራትም ይሁን ማስታወቂያ ማውጣቱም መንግስት ዝም ሊል አይችልም በጣም ቀላል ቁጥር ያለው ዶክተሮች ሐኪሞች ናቸው ኦልሞስት ካሉት ውስጥ ከ60 እስከ 70 ያህል አድማው ላይ ተሳትፈዋል ነው የሚለው እንግዲህ ሪፖርቶች ያየን ምንናየው ባይሳካ ቢሳካ ማስታወቂያ መምጣት ነሰሰሪ መቅጠር ላይሆን ይችላል ጉዳዩ ከተፈታ ምን ይሆናል በዛ ቅጥር እኮ መንግስት ሊገደድ አይችልም ያው እንደ ጫራታ እኮ የተሻለ አማራጭ ካገኘን አንገደድም ነው ግን በጣም ፈጣን የዶክተሮቹን ፍላጎት የመንግስትንም አቅም ያገናዘበ ከሁሉ በላይ ደግሞ በሁለቱ መካከል ያለው ተደራሽ ሆነ ጤና የሚፈልግ የነዚህን ውድ ሐኪሞቻችን አገልግሎት የሚፈልገው ህብረተሰብ ደግሞ ከግምት ማስገባትና ማውራት በስት ከዛ ውጪ የፖለቲካ ቁማርተኞች ጋር ይሄን ጉዳይ አለማያያዝ አንድ ዶክተር በሙያው በቀበሌ ሊመረጥ ሊደራጅ ይችላል
ሙያው ብቻ ግን ወደ ፖለቲካ ትግል ውስጥ የመቀየር ጉዳይ አንደኛም ፕሮፌሽናል ነው ዶክተሮቹም አላሉም ጥያቄያችን ግልጽ ነው ብለው ዶክተሮቹ ከፖለቲካ ግንኙነት የለውም ብለው ስለዚህ ሪስፔክት ማክበር ጥሩ እርምጃ ነው ማንንም ቢንቀሳቀስ አንቀላቀልም ነው አንድ መነሳት ያለበት ስለዚህ አሁን በሁለቱ መካከል ማን ይግባ ነው ሰብአዊ መብት ኮሚሽን መጥቷል ጥሩ ሌላስ የሲቪል ተቋም ማን ነው መጨመር ያለበት በሶስተኛው ወገን እንዴት ነው ይደራደሩ የሚችሉት ምክንያቱም ቀላል ቁጥር አለ እስከ 320,000 የሚደርስ የጤና ባለሙያ 67 ነው የተካፈለው ተብሎ አሃዝ መስማት በጣም ፔንፉል ሁሉንም ነገር አሁን በአንድ ጊዜ ይደረግም የሚባለው ነገር ከመጣ እሱ አደገኛ ሊሆን ይችላል መንግስት ማቀብ ላይ ኖሮ ይችላል ዋና ግን በጉድ ፌስ ጥያቄያቸውን ተቀብሎ በሶስት ሰባብሮ ማስቀመጡ ጥሩ ነውና መነጋገሩ አሪፍ ነው መንግስት ተቀበሉን ያላቸው ጥያቄ በቀጥታ በግልጽ የተቀመጠ ነገር የለም የሥራ ማቆም አድማው እንግዲህ ከባድ ነው ምንም የሚያወሻሻል 320,000 የህክምና ባለሙያ በስራው ገበታ የለም ማለት ምን ያህል ጫና በተለይ በህክምና በሚፈልገው ማህበረሰብ ላይ ምን እንደይፈጥር ምንም ያከራከረ አይደለም መታመን አለብን በዚህ 80 በላይ የህክምና ባለሙያዎች እንግዲህ ለስር ተዳርገዋል ይላል ይሄ መፍታት ነው የተለየ ኤክስትራኦርዲናሪ ሆነ አክቲቪቲዎች ከሌሉ በስተቀር ይሄን ነገር መፍታት ነው ስለዚህ የዶክተሮቹ ጉዳይ መነጋገር አሪፍ ነው አሁን ሌላ ሲቪክ ማህበራትም ሆኑ ሌላ ማካሎች እዚሁስ ገብቶ በመንግስትና በዶክተሮቹ መካከል ያለውን ቅሬታ ለመፍታት መንቀሳቀስ ግን ጥሩ ነው ተገቢው ነው ብለን እናምናለን ፈንታሌዎች ነን አብራችሁ ነው አሁን በሌላ በኩል ስናየው ደግሞ በጣም ያዝ 260,000 የአሜሪካን የፌደራል መንግስት ሰራተኞች ከስራ ያባረረው ኤለን መስክ ከትራምፕ ጋር ተቆራርጫለው 130 ቀን አብሯቸው ሰርቷል እስከ 1 ትሪሊየን የመንግስቶች ይቀንሳለው ብሎ ዶጅ በሚል ገባ ዩኤስኤድ የሚባለውን ማንንም እንኳን ሊያፈርሰው በሙሉ አይኑ የማይሆን ድርጅት ዱቄት ያደረገ ማለት አፍርሶ ይጣለ አሁን ከትራምፕ ጋር ልንለያይ ነው ምንድነው የሚያለያያቸው እንግዲህ ስለ ዶክተሮቹ ቅድም ሰምተናልኛ ጋር እዚህ ጋር የሚያለያያቸው ምንድነው ዶናልድ ትራምፕ ምንድነው ያደረጉት ትልቅና ውብ ነው የጠሩት ፖሊሲያቸው እና ለምክር ቤቱም አቅርበዋል የግብር እፎይታን በማጽደቅ የአሜሪካ መከላከያ ወጪን ለመጨመር ነው የግብር እፎይታ አድርገው የአሜሪካን መከላከያ ወጪ ለመጨመር የግብር እፎይታ እንግዲህ ምን ያህል የገንዘብ ብክነት ያመጣል እኛ እየቀነስን ከኛ ጋር የሚጋጭ ፖሊሲ ዞን የመጣው ብለው በነገራችን ዶናልድ ትራምፕ በዚህ ብቻ አይደለም 750 ቢሊዮን የሚያወጣ ነው የነ አይረን ዶም አይነት አጠቃላይ አሜሪካንን ግዛት ሊሸፍን የሚችል የትልቅ የመከላከያ ዲፌንስ ሊሰሩ ነው ካናዳ 51 ቢሊዮን ገዝተሽ ግቢ ወይም የአሜሪካ ግዛት ኮንሽ ደግሞ 51 ቢሊዮን ምራቸዋለሁ የኛን ዲፌንስ ሲስተም ተጠቀማላችሁ ይያሉ ነው ይሄን ለማድረግ ግን እሳቸው የመረጡት ምንድነው ዶናልድ ትራምፕ እውነቱን ለመናገር ያላችሁ ከፍተኛ ወጪ ያለው ረቂቅ መቅረቡ አስከፍቶኛል የትራምፕ እቅድ የበጀት ጉድለት የሚጨምር እንጂ የሚቀንስ አይደለም ማን ያለው ኤለን መስክ እቅዳቸው የበጀት ጉድለት ያመጣል ከዛስ ከፍተኛ የሆነ ምን ወጪ ያለው ነው እቅዳቸው የቀረበው እንግዲህ ረቂቅ በጀት ጉድለት እንደሚጨምር ገልጾ በየአመቱ የአሜሪካ መንግስት ወጪ ከገቢው በላይ 600 ቢሊዮን ዶላር ልዩነት እንዲኖር ያደርጋሉ 600 ቢሊዮን በነገራችን ላይ ወደ 34 ትሪሊዮን መሰለኛ የአሜሪካ መንግስት ዳለበት
አሁን በየአመቱ ይሄቅድ 600 ቢሊዮን ዶላር የአሜሪካ መንግስት ላይ ጉድለት ያመጣ ይዳል ማለት በሁለት አመት ስንት ይሆናል 1.2 ትሪሊዮን ማለት እንደዛ በአራት አመት እሳቸው እስከሚሆኑ እስከ 4 ትሪሊዮን እደ አሜሪካ መንግስት ላይ ጭኖ ይዳሉ ስለዚህ ከሳቸው ጋር ልቀጥረም ነው እሳቸው ውብ ነው ብለዋል ግን በ2017 የቀረቡ የግብር እፎይታዎች የሚሽር ሲሆን ለመከላከያ ከፍተኛ በጀት ጭማሪ የሚያስገኝ ይሆናል ምንድነው የሚለው ስደተኞች ከአሜሪካ ለማባረር ገንዘብ ፈሰስ ይደረግበታል ነው ከ250 ሚሊዮን ዶላር በላይ ለትራምፕ የለገሰው መስክ ምን አላው እወጣለሁ በቃኝ በነገራችን ላይ የቴስላ ኩባንያ ከትራምፕ ጋር በመስራቱ ገቢው ስቶኩ በከፍተኛ ሁኔታ በቢሊዮን ዶላሮች የከሰረ ሰው አሁን እወጣለሁ ብሏል አለምንም ጥርጥር ማለት ስለዚህ ኤለን መስክ አሁን አስቡት ይሄ ሰውዬ is a billionaire በርግጥ ትልቁ ችግር ግን ምንድነው እሱ እዚህ ላይ እንደምታዩት 260,000 ሰው ነው ያባረረው ኢቭን ሰው ምን ያስፈልጋል ይላል ቀጣዩ የሥራ መስክ በእነ ኤለን መስክ አይነት ስታዩት በጣም በሮቦት ኮንትሮል የሚደረግ በእነ አርቲፊሻል ኢንተለጀንስ አሁን ለምሳሌ አርቲፊሻል ኢንተለጀንስ ላይ በቀደም መጽሐፍ ማዘጋጀት ይችላልላችሁ ሊስት አውት አድርጋችሁ የምትፈልጉትን አድርጋችሁ ማለት ኢቭን አንዳንዱ በደንብ ካዘጋጃችሁት በስማችሁ አማዞን ላይ ይሄን ራሳችሁ በጣም የታይትል መረጣና ልክ አውትላይኑን በትክክል መታረኩትና ዲፕ ሰርች ስትሉት መጽሐፍ ራሱ ሙሉ እስከማምረት ተጀምሯል ስለዚህ አንድ መጽሐፍ ጻፍልኝ ተብሎ ስንት የሚወጣው አንበር በእንደዚህ አይነት መልኩ ወደፊት በርካታ ስራዎች ከጫዋታዎች ሊሆኑ ይችላሉ ስለዚህ 260,000 አባሮ እስከ 150 ቢሊዮን ቀንሳለሁ ብሎ ትራምፕ የታክስ ፎይታ አድርገው የ750 ቢሊዮን ዲፌንስ ሲስተም ለመገንባት በልዩነት መካከል ኤለን መስክ ሄዷል ማለት እንግዲህ ዓለማችን እንደዚህ ነች በእኛና በመንግስትና በሐኪሞቻችን መካከል ደግሞ ለነሱ የሻይ ሳንቲም ማውን ያለው ልዩነት ኢቭን ያለን ማብት ከነሱ ጋር ስናየው ግን በእንደዚህ አይነት በሚሰራ ሀገርና በማይሰራ ሀገር መካከል ያለ ልዩነት ነው ጠንክሮ መስራት እንግዲህ የተሻለ ዓለምም ያጎናጽፋል ስለዚህ ዋናው የደሞዝ ጭማሪ ችግሩ የፕሮዳክሽን አገሪቷ የማምረት የኢንዱስትሪ ዘርፎችን የማስፋፋት አመታራ ስኳር ፋብሪካ በሚያሳዝን ሁኔታ ከ1.3 ሚሊዮን ኩንታል በአመት የሚያመርት የነበረ ፋብሪካ አሁን ዚሲር 350,000 አቅዶ 247,000 አምርቶ ነው የቆመው ከ10,000 ሄክታር ውስጥ 3.7 ሄክታሩን ይገባኛል ብሎ በማሳው ጠቅላላ በአካባቢ ዙሪያ ባሉት በከብት ተበልቶ ባዶ መላጣው ነው ገና ተከላየ ተካይደ ነው ያለ እንደዚህ አይነት ኢንዱስትሪዎች ላይ አንደኛ የመለዋወጫ እጥረት አለ አምራች ስለሆኑ እነዚህ ላይ ኢንቨስት ማድረግ እዛው ኢንቨስት አድርጎ በአመት በሁለት አመት መሰብሰብ ይችላል አንዳንድ ኢንቨስትመንቶች የረጅም ጊዜ ኢንቨስትመንቶች ናቸው ያገር ያየን ያለው ግን እንደዚህ አይነት አምራች የተባሉት ኢንዱስትሪዎች ላይ ብናረግ ደግሞ መንግስት የበለጠ ገንዘብ ያገኛል የበለጠም ከፋ ይሆናል ማለት ነው የዛሬ ዝግጅታችን ይሄን ይመስላል ቻናላችን ላይክ ሰብስክራይብ አድርጉ ፈንታሎች ነን አብረናምሽ ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ ቻው